ችንካረ ፍቅርህን ነገር እሺ የሰው ባል እያማለላችሁ ማለት ነው። በገንዘብ ኃይል ወይም ደግሞ ያላችሁበትን ኮንዲሽን ተጠቅማችሁ የሰውን ባል አማላችሁ አታላችሁ ወደ ውጭ ሀገር ልትወስዱ ያሰባችሁ ሴቶች ባለ ሀብቶች ደህና ናችሁ? ግን እንዴት ናችሁ? እሺ ደህና ናችሁ? ፍቅር ያሸንፋል። ግድ የላችሁም። የእናንተን ገንዘብ የእናንተን ሀብት እናንተ አንጥፋችሁ ተኙበት እሺ፣ እንጂ ፍቅርን ሊገዛላችሁ አይችልም። ሰምታችኋል። እነ ወሬ ምን ልበላችሁ፣ እነ ስም አይጠሩን፣ የእናንተን ስም አልጠራም፣ ግን ያው እናውቃችኋለን። ሌሎቻችሁም እንደኔ ደግሞ የገባችሁ ወይም ደግሞ ያወቃችሁ ልትኖሩ ትችላላችሁ። ግን ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እንግዲህ በድጋሚ መጥቻለሁ። እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ምንድን ነው የሚጫጫሁት? በስማሙ ውጭ ላይ ነበርኩኝ። ሲጥስጥ የሚለው ነገር አበዛዙ እንዴ! እቤት ደግሞ በረጅሙ ፊልም ከፍተዋል። በቃ እኔ እንዴት አድርጌ ሪከርድ ላድርግ? ቆይ እንግዲህ ቤተሰቦቼ በድጋሚ የመጣሁበት ምክንያት ሀይሚዬ እንግዲህ ያው ብሩኬን ጥለው ቡታጅራ ስለሄደች ይቅርታ አበላለች። የኔ ውድ አንቺም ተናደሽ ነው የሚረዳሽ አጣሽ። ሁሉም የሆነ ችግር በተፈጠረ ቁጥር ሀይሚናት ነው ሀይሚናት ነው ሀይሚናት ነው ሀይሚናት ነው። በቃ ጥፋቱ ሁሉ አንቺ ላይ ነው የሚሆነው። ነገር ይቀንብሻል፣ ይጠናብሻል። ብቻ ግን ከባድ ነው እና አንቺም ተከፍተሽ ነው። እንዲሁም ደግሞ አሁን የሄደችበትን ምክንያት ያው እንዳላስቀይመው ብላ ነው እንደሰማችኋት። እሱም ደግሞ ያው ይቅርታ ጠይቂ እያላት ስለነበረ ብሩኬ ያኛውን ያው እሱም ሰላም ለመፍጠር ብሎ ነው። በነገራችን ላይ ይቅርታ ማለት ምንም ማለት አይደለም። ለመሰላችሁ ለራሳችን ሰላም ስንል ነው። ያልበደልናቸውን ሰዎች ይቅርታ የምንጠይቀው ለራሳችን ሰላም ስንል ነው። ከሆነ ሰው ጋር የሆነ ጸብ፣ ጭቅጭቅ ካለ እኛ ሰላም አንሆንም። በቃ የእኛም ሰላም ይነሳል። በጣም ምንም የፈለገ ነገር የሚያደራረሰን ነገር ባይኖር እንኳን ብቻ ግን ሰላም ውስጣችሁ ሰላም አይሆንም፣ ሰላም አይሰጠውም። እና ብሩኬም ይቅርታ እንጠይቅ ያላት ለዛ ነው። እና ሀይሚዬም ደግሞ ያው ጥፋት አላጠፋሁም እኔ ለሱ ብዬ ዋጋ በከፈልኩ እንዴት ብዬ ነው ይቅርታ አልጠይቀዋለሁ ነው ያለችው። ይሳቅም ደግሞ ይቅርታ አድርግልኝ፣ ማነው ይሳቅ አልኩኝ ይሳቅን እያየሁት ነበር፣ ለዛ ነው ይሳቅ ያልኩት። ፋሲል ተብዬውም ደግሞ ይቅርታ እያለ ነው። ሀይሚዬ አሁን እሱን ይቅርታ ባታደርጊ ያለፈውን ነገር አይመልስም፣ ያለፈን ነገር አይመልስም። ትልቅ ስህተት ሰርቷል፣ ትልቅ ጥፋት አጥፍቷል። በጣም አንቺን በድሎሻል፣ አስቀይሞሻል። በመሀላችሁ ትልቅ ስህተት ፈጥሯል። ስለዚህ ለራስሽ ሰላም ስትይ፣ ለእናንተ ለሁለታችሁ ሰላም ስትሉ ደግሞ ይቅር ብትባባሉ፣ ይቅር ብትዩ ያው ብዙ እኛም አንቺም ብሩኬም ሁላችንም ብዙ ተምረንበታል። ያንቺን ክብር ዝቅ አድርጎ ሁንም ግን ቢያንስ እንኳን አንቺ ከዚህ በኋላ ማንንም ሰው ማመን እንደሌለብሽ፣ ለማንም ብለሽ ራሽን አደጋ ውስጥ መክተት እንደሌለብሽ፣ ለማንም ብለሽ ህይወት መበጥበጥ እንደሌለብሽ። አሁን እኮ ሀይሚ የእውነት ይህንን አድርገው ከሆነ ቀለበት አድርጋ ከሆነ ማለት እኮ እንዴት መሰላችሁ የራሷን ህይወት አደጋ ላይ ጥላ የለሱ ህይወት ዋጋ የከፈለችለት ማለት ነው። እና ለማንም ብለሽ ምንም አይነት ከባድ ሪስክ መውሰድ እንደሌለብሽ ተምረሽበታል ብዬ አስባለሁ። እና ለማንም ብለሽ የራስሽን ህይወት አደጋ ላይ ይመጣል
የለብሽም። የራስሽን ህይወት አደጋ ላይ ጥለሽ ነው እንግዲህ የእውነት ሀይሚ ይሄን ቀለበት አድርገው ከሆነ ማለት ነው። አሁንም በድጋሚ ግን እኔ መቼም ቢሆን አላምንም ቀለበት አድርጋለች ብዬ። አሁንም ግልጽ ያልሆነልኝ ይሄ ነው። ሀይሚ ታደርጋለች አታረግም? ግራ እያጋባኝ ያለው ነገር ትልቁ ነገር ይሄ ነው። ብቻ ግን አላቅም ምን እንደሆነ የተቀማመረ ነገር እንዳለ አሁንም ይሰማኛልና ዛሬ ደግሞ ያው ስቅለት ነው የኢየሱስ ክርስቶስ ለእኛ ብሎ ተሰቅሎልናል፣ ተወግሮልናል። ለእኛ ብሎ ዋጋ የከፈለበት ቀን ነው ዛሬ። ለእኛ ብሎ ተሰቅሎልናል። የፍቅርን ጥግ አሳይቶናል። ለእኛ ብሎ ዝቅ ብሏል፣ ተዋርዷል፣ ተገርፏል፣ ተሰቅሏል፣ ሞቷል ለእኛ ብሎ። ስለዚህ ክርስቶስ ደግሞ ፍቅርን ነው ያስተማረን፣ ይቅር በይነትን ነው። ይቅር ብትዩ ለራስሽ ሰላም ስትይ ምንም ማለት አይደለም። ማንም ብሎሽ ማንም ማስገድዶሽ ሳይሆን ለራስሽ ሰላም ስትይ። ምክንያቱም ለራሳችን ሰላም ስንል አንዳንዴ ይቅር ባይ መሆን መልካም ነው። በእርግጥ ያጠፋው ጥፋት የሰራው ስህተት በቀላል ይቅር የሚባል አይደለም። ትልቅ ስህተት ሰርቷል። ትልቅ ጥፋት አጥፍቷል። ከዚህ በኋላ ማንም በእንደዚህ አይነት ነገር የሀይሚውን ክብር ዝቅ በማድረግ ማንም እንደዚህ አይነት ስራ እንዳይሰራ ማስጠንቀቅ ነው። ከዛ ባለፈ እንግዲህ ቲክቶክ ላይ ደግሞ ሰብሰብ ብሎ ስዕለትን እያከበሩ ይመስለኛል። ከአሁን በፊትም እንደዚህ ሳይገባኝ ቀርቶ ይሄ እንትን ማለት ነው ሌላ አፕሊኬሽን ነው ብዬ ነበር፣ ግን ብዙዎቻችሁ ቲክቶክ እንደሆነ ነግራችሁኛል። እንደዚህ አይነት አለ ብላችሁኛል። ሰብሰብ ብለው ስቅለትን እያከበሩ ነው መሰለኝ። ብሩኬ ደግሞ ከነ ኤፋ ጋር ባይዘው ይሄ የዛሬ አይደለም የዛሬ አመት ነው። የዛሬ አመት ብለው ፖስት አድርገው ታይቼ ነው እና መስቀልን ስግደት ላይ ይመስለኛል ሾርት ቪዲዮ ተለቆ ቲክቶክ ላይ አግኝቸው ነው እና ዛሬ በዚህ መልኩ ነበር መሆን ያለበት። ከሀይሚዬ ጋር ፏፈሽ ብላችሁ ስቅለት ሄዳችሁ ቪዲዮ ብሰሩልን ደስ ይለን ነበረ። ግን ሴጣን የስራን ይስጠህ፣ ሌላ ምንም አልልህ። በመካከላችሁ ገብቶ እንግዲህ እሷን ቡታጅራ በነገራችን ላይ ማለት ነው ብዙዎቻችሁ ድራማ ነው እያላችሁ ነው እና አላቅም። እኔ አሁን ድራማ ነው አይደለም ማለት አልችልም፣ ግን ከማየው አንጻር ተነስቼ ነው እዚህ ጋር የምናገረው እንጂ ድራማ ነው ምናምን የሚለው አላቅም። በእርግጥ የተምታታ ነገር ምንም የማይመስል ነገር የማያስኬድ ነገር እየተደረገ ያለው እዛ ጋር። ምክንያቱም ሀይሚ ቀለበት ከሌላ ወንድ አድርጋ ገለመሌ ምንም የማያስኬድ ነገር ነው እና አላቅም። እንግዲህ እንዲህ ነው ልላችሁ አልችልም። ቤተሰቦች ግን ለእኔም በጣም ግራ ግብትብት ያለብኝ ሲጀመር ማለት ዛሬ በአንድ ጋቢና ነው ቡታጅራ የሄዱት። ሀይሚ ጥለዋል ሄደችምም የሚባል ነገርም እየሰማሁ ነው። አይዶና አላቅም። እርግጠኛ መሆን አልችልም እኔ እስካላየው ድረስ